ሰላም 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 ለእናንተ ይሁን። ውድና የተከበራችሁ የበጊዜ ቲዩብ ተከታዮች በሙሉ እንደምን አላችሁ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። እንዲሁም ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮች ከልብ አመሰግናለሁ። ቪዲዮን ላይክ በማድረግ ጀምሩ። እንዲሁም ለጓደኞቻችሁ ሸር አድርጉልኝ። ዛሬም በህይወት መንገድ ወይም ባለማወቅ የባሏን ውሽማ ቤቷ ያስገባችው ሚስት በሚለው ተከታታይ ድራማ በክፍል 39 መጥቻለሁ። እንግዲህ በክፍል 38 ሩት እንደተጸጸተች እንዲሁም ዳዊት የህይወትን ቤተሰቦች የሚያውቁ ሰዎች አግኝቶ ግን የአባቱ ስምና የአባቷ ስም የተመሳሰለ እንደሆነና ወይም ደግሞ እህቱ እንደሆነች እንደነገሩት እንዲሁም ደግሞ ሳሮን የሳሚንና የህይወትን ግንኙነት አውቃ እየተናደደች ሳለ ነበር የተቋረጠ። ዛሬስ ምን ተካሄደ የሚለውን አብረን የምናይ ይሆናል። እንግዲህ ዛሬ ሳሮን ስልክ እያወራች ነው። ሀሉ ወጣች፣ ያዟት ትላለች። ምን እናርጋት? ያዟታ፣ ግደሏት። እንዲሁም ቆይ እንዳትገድሏት፣ እኔ ለራሴ ነው መጥቼ የሰቀቀን ድምጿን እየሰማሁ ምገላት። ስለዚህ በመሳሪያ አልገላትም፣ በጩቤ ነው ምገላት እያለች ስልክ አውርታ እንግዲህ መጣሁ ብላ ስልኩን ዘግታ ትወጣለች። ዳዊትም እየመጣ ሳለ የህይወትን ስካርፕ መንገድ ላይ ወድቆ ያገኘዋል። እንዲህ ይሄ የህይወት ስካርፕ አይደል እንዴ? አውቃ ጥሎ ነው ወይስ ወድቆባት ነው? ቆይ ገብቼ ልጠይቃት ብሎ ወደ ቤት እየሄደ ሳለ ሳሮንን ያገኛታል። ሳሮንም ምንም ሳታወሩት ተቻኩላ ትወጣለች። እንዲህ እች ልጅ ምን እየሆነች ነው? ወይኔ እህቴን በቃ አጣኋት። ደግሞ እንደዚህ ተጣድፋ የምትሄድ የት ነው? ብጠይቃት እንኳን አትመለስልኝ። እናቴ በጣም አዝናለሁ፣ ልሽን አተሻታን ይላል። ቤትም በኋላ ያሰሰ ይፈልጋታል፣ ሊያገኛት አልቻለም። ቁጭም የት ሄደች ይባላል። ቆይ ደግሞ ስልክ ለምን ነው ማታነሳ? ውስጤን ግን እየተመሰለሰለ ሳለ ሳሚ ይመጣል። አዎ ሂጄ ነበር ግን ልኬት አጣኋት። ህይወት ትደውላልኝ ነበረ ግን ደውላልኝ እያወራን ሳለ የሆነ ነገር ልነግረኝ ስትል ስልኩ ተቋረጠ ይለዋል። የሆነች ትደውልልሃለች፣ አንተ ደግሞ እንዳቦ ሸማኔ እየሮጥክ ትሄዳለህ ማለት ነው ይለዋል። ቀልዱን ተው አሁን የሆነ ችግር ውስጥ ናት ይላል። ዳዊትም እሺ ሩትስ ይላል። ሩትም የለችም እኮ እንዳዳይ መላክ ነው ራሷን የምትቆጠር። ሳሚም ግን እውነት ህይወት ችግር ውስጥ ያለች ይመስለኛል ይላል። እውነት ግን አንተ ስካርፓን እኮ ያገኘሁት መንገድ ላይ ወድቆ ነው። ቆይ ከሷ ግን ምንድን ነው የሚፈልጉ ይላል። ሳሚም ምን አርጊ ነው የሚሏት? ይህን ያህል የሚያሰቃያት? አንተ ራሱ እኮ ከመጣ ሳምንት አላለፈህም ይላል። እውነት ግን ነው። ቆይ ማን ነው ግን እንደዚህ ቤቱን የሚበጠብጠው? እኔ ወደ ፖሊስ ጣቢያ ልሄድ፣ አንተ ደግሞ ፈልጋት ይለዋል ዳዊትም። ሩትም ቤት ትመጣና ህይወት እያለች ትጣራለች። ሳሚም ይመጣና አቤት እመት ምን ልታዘዝ ይላታል። ሳሚ እየቀለድክ ነው? እኔ እኮ ህይወት እንጂ ሳሚ አላልኩም ትለዋለች። ህይወትን ጥራልኝ እባክህ፣ የት ሄዳ ነው? ህይወት ዛሬ የለችም፣ እኔን ተከታይ ነው ይላል። ኡፍ ሳሚ ደግሞ ምን አይነት ጨዋታ ነው ያዝክ? እስኪ ጥራት ትላለች። እሱም ይቀመጥና ህይወት ዛሬ የለችም ይላታል። የት ሄዳ? አላቅም፣ ደውላልኝ ነበረ ግን ያለችኝን እንኳን በቅጡ ሳልሰማት ስልኩ ተቋረጠ። ይኸው ከተቋረጠ አንስቶ እየሞከርኩላት ነው፣ ስልኳም አይነሳም። የሚገርመኝ ያለችን ብሰማ ነበረ ትለዋለች። እሱም ህይወት ሳትታገት አትቀርም፣ ታግታለች። ያገቷትም ህፃኗን ያገቷት ነው የሚሆነው፣ እርግጠኛ ነኝ ይላል። ቆይ ሳሚ የእውነትህን ነው እንዴ ትላለች። አዎ ዳዊት ለአንቺ ፈርቶልሽ ነበረ፣ አሁን ደግሞ ወደ ፖሊስ ጣቢያ ሄዷል። እስካሁን ግን ምንም አዲስ ነገር የለም። ለነገሩ አጋጆችም በሱስ የደከሙ ስለሆኑ እሷም ስልታቸውን ስላወቀችበት ታመልጣለች፣ አትጨነቂ ይላታል። እሷም እንዲህ
በሱስ የደከሙ መሆኑን በምን አወክ ትለዋለች። እሱም ሲጀመር ጥርስ ራሱ የላቸውም እኮ አንተ እንዴት አየህ? ሳሚን ያስለቀቅኩት ጊዜ ዛኔ አይቻቸዋለሁ። አንዲት ጥርስ ነበር ያለው ይላታል። እንዴ እና አንድ የተባረከ አራግፎለት ይሆናል ትለዋለች። እኔ የሚገርመኝ ማን እያኘከ እየሰጠው ነው ግን ጫቱን ይላል። ሳሚ ደግሞ አሁን ይህ የሚያስጨንቅ ነገር ሆኖ ነው ትለዋለች። እሱም ተጨንቅ ያየሁት ምንም ጠብ ያለ ነገር የለም እስኪ ቀልደን እንየው ብለው ብዬ እኮ ነው ይላል። እሷ መጨነቃው መፍትሄ የለም ግን ደግሞ መፍትሄ መፈለግ እንጂ መቀለድም መፍትሄ አይደለም ትላለች። እሱም ለመቀለድም እኮ ቀልድ መቻል አለብሽ ይላታል። ወይ አሁን ምንድን ነው የምናደርግ ትላለች። እስኪ አንቺ ውጭ ከዚህ ነገር ውጭ። ቆይ አንቺ እናቷ ነሽ እንዴ? ይህን ያህል መጨነቅ ምንድን ነው? እኔ ልጨነቅ ደግሞ አንዳንዴም ለእኔ ትሄድልኝ ይላታል። አሁን ደግሞ በዚህ እንጨቃጨቅ ብላ ተነስታ ጥሎ ትሄዳለች። ሳሚም ቆይ ከኔ ከድሮ ባሏ ይልቅ እሷ እንዴት እንዲህ ልትጨነቅላት ትችላለች? ቆይ ዘመድ ይሆኑ እንዴ? ሊሆኑ እኮ ይችላሉ፣ የዚህ ጉዳይ አልቅም ይላል። ሩትም ስልክ እያወራች ነው። ሀሎ ወንድሜ። አዎ እባክህ ህይወት ታግታለች። በአሁኑ ከበድ ያለ ነው። ምንም ፍንጭ እንኳን አላገኘውም። እባክህ ሰሮንን ተከታተላት። እኔ እኮ ሁሉንም ነገር ተናግሬ ቢሆን ዛሬ ያበቃ ነበረ። በቃ ከዚህ በላይ አልችልም ወንድሜ፣ መናገር አለብኝ ትላለች። ዳዊትም እንግዲህ በር ላይ እየተንጎራደደ ሳለ እሷ ስትገባ ያያታል። ቆይ አንቺ የት ነበርሽ ደግሞ? እንደ ህፃን ወረቀት እየተቀለሽ መጫወት ጀመርሽ ይላታል። ዝም ብዬ እኮ ነው በር ላይ ሆኜ እየተጫወትኩ ነበረ፣ ስልክ እያወራሁ ነበር ደግሞ ትላለች። እሱም ቆይ የሀገር ሚስጥር የምታወሪ ይመስል ስልክ ሲደወልልሽ 40 ቀን ከኛ ርቀሽ የምታወሪ ለምንድን ነው ይላታል። እሱም በቃ እኔ ስለሚጨንቀኝ ነው፣ ሰው ጋር ሁኜ ማውራት አልችልም ትላለች። ምን አሉ ፖሊሶች? ስለ ህይወት ነገር አዲስ ነገር አለ እንዴ ትለዋለች። ባክሽ እነሱ ፕሮሰሳቸው ብዙ ነው፣ ከእነሱ ይልቅስ እኔ በፈልጋት አገኛታለሁ፣ አንቺ ግን እዚህ ውስጥ እንዳትገቢ ይላታል። ማለት ወንድሜ እንዴ እኔ በማውቀው ማገዝ አለብኝ ትላለች። እሱም ባለፈ አንቺ ሄደሽ ቢሆን ኑሮ እኔ የታገትኩትን አንቺ ነበር የምትታገች፣ ደግሞ አንቺ ገና ህፃን ነሽ፣ አቅምም የለሽም፣ በአንድ ጥፊ ልትወድቅ የምትይ ይላታል። እሷም እንዲህ ለዚህ እኮ ጉልበት አያስፈልግም ጭንቅላት እንጂ፣ ደግሞ ጭንቅላት ትልቅ ነው ትለዋለች። አይ ይሄ ጉልበት ነው የሚያስፈልግ ይላታል። በቃ እሺ ወንድሜ፣ ግን አሁን የሆነ ነገር ማድረግ አለብኝ፣ መሄድ አለብኝ። እኔማ ዛሬ ህይወት ልደት ነበረ እና ለእሷ ስጦታ ገዝቼ ነበር ትለዋለች። አይ እህቴ ያንቺም ልደት እኮ ነው ዛሬ ይላታል። ልደቴ ነው እንዴ ትለዋለች። የራስሽን ረስተሽ የሰው አስታውሰሻል። በቃ በጣም ጥሩ ልጅ እኮ ነሽ ምናምን ይላታል። ከዛም ያቅፋታል። ሳሚ ሩት ዳዊት በተቀመጡበት እንግዲህ ሳሮን ትመጣለች። ህይወትን ፈለግኳት ግን ላገኛት አልቻልኩም ትላለች። ሩትም እንመንሽ ትላታለች። እንዴ ለምን አታምኝም ትላለች። ማለት ለህይወት ካለሽ ጥላቻ አንጻር የምትፈልጊያት አይመስልም ትላለች። በቃ እኔ ስለሷ ልጨነቅ እንዴ? ፈለግኳት አላገኘዋትም ትላለች። ቆይ የት ቆይተሽ ነበረ ይላታል። ስራ ቦታ ትላለች። ዳዊትም አወጣትሽ ግን ወደ ስራ ቦታ አይመስልም አላት። እሷም አስቸኳይ ነገር ገጥሞኝ ነበረ ትላለች። ከዛም ሳሚ ግን ለህይወት እንዲህ የተጨነቅ ለምን ነው ትለዋለች። እንዴት አልጨነቅም? እኔ ሰው አይደለሁም ይላታል። ከሰብአዊነት ነው ወይስ ሌላ ነገር አለ ትላለች። ምን ሊኖር ይችላል? ምን ለማለት ፈልገሽ ነው ይላታል። እሱም እሺ የስራውን ነገር እንዴት አረክ ትለዋለች። አይ አላሰብኩበትም ገና። የማስታወቂያውንስ ትላለች። እሱንማ ተወው አልሽኝ አይደለም ይላታል። ዳዊትም ቆይ አሁን ስለ ህይወት ጉዳይ ነው ወይስ ስለ ስራ ጉዳይ ነው የምትጨናነቁ? የትኛው መቅደም አለበት ይላል። ዳዊትም እኔ የምልሽ ሳሮን አንቺና ህይወት ነው ቤት የዋላችሁ፣ የት እንደምትሄድ ምንም ያለችሽ ነገር የለም ይላታል። እሷም መቼ የምታወራኝን ነው የምትሄድበትን የምትነግረኝ ትላለች። ሩትም ምን ታድርግ አንድ ቃል ስትሰነዝር የስድብ ናታ ነው የምታወርጅባት
ትላታለች። ኡፍ ስለ እሷ መጨነቅ ሰልችቶኛል። ይልቁንስ ዛሬ የሩት ልደት ነው፣ ስራ በዝቶ ቤት አላዘጋጀውላትም እና ወጣ ብለን እናክብር ትላለች። ሩትም አይሆንም፣ ህይወት ጠፍታ እኔ ልደቴን ማከብር ይመስልሻል? ትላታለች። ሳሮንም እስኪ አንድ ቀን እንኳን እንደ ታላቅ እህት አድምጪኝ ትላታለች። አይ ትላለች። ከዛ በኋላ እንዲህ ይገርማል፣ ያንቺና የህይወት ልደት በአንድ ቀን ነው እንዴ ይላል ዳዊትም። ከዛ በኋላ ሳሮንም የዛሽ ተንከሲስ ልደትም ዛሬ ነው እንዴ ትላታለች። ዳዊትም በቃሽ፣ እስኪ አንድ ቀን እንኳን ጥሩ ለመናገር ሞክሪ ይላታል። ለማንኛውም ሳሚ ነሐስና ወርቅ ተምታቱብሃል ትለዋለች። ሳሮንም ማለት ስለምን የምታወሪ ይላታል። ወርቋኔ ሲሆን ነሐሷን ደግሞ አንተ ፈልጋት ትልና ጥላቸው ትገባለች። ሩትም ቆይ ሳሚ ምን ለማለት ፈልጋ ነው? እኔ እንጃ ይላታል። ስላንተና ስለ ህይወት አወቀች እንዴ? አይ ብታቅማ እንደዚህ አትሆንልኝም ነበር። እንዴት ሆነችልህ? እያያት አይደለ እንዴ እንዴት እንደሆነች በዚህ ብለ ምን ትሆንበት ትለዋለች። ዳዊትም አውቃ ሊሆን እያያት አይደል ባሽሙር እየተናገረች ትለዋለች። እና እሷ ናት ያገተቻት? አይ እንደዚህ እንኳን አጨክንም ይላል። ለማንኛውም ወጠን እናውራ ትላለች። ሳሚም ሲፈትሽ ከቦርሳዋ ወረቀት ብቻ ያገኛን፣ ጀልባ የተሰራ ወረቀት። ከዛ ይህን ብቻ ነው ላገኘ ቻልኩላቸዋል። እሷም ይሄ ነገር ግን ምንድን ነው? እኔ ከውጭ ላይ ያገኘው፣ ሌላኛው ደግሞ ሳሮን ቦርሳ ውስጥ ምን ይሰራል? እና ይሄ ምልክት ሊሆን አይችልም፣ ይሄ እኮ ህፃን የሚጫወትበት ነው ይላታል ዳዊትም። ያለን አማራጭ የሳሮንን ስልክ መፈተሽ ብቻ ነው ይላል። እንዴት አድርገን? ሳሮን ብትሞት ስልኳን እኮ አትተውም ትለዋለች። እሷን ለእኔ ተዋት፣ እኔ በወሬ ስጠምዳት አንቺ ስልኳን ትፈትሻለሽ ይላታል። እሺ በቃ ትለዋለች። ዳዊትም ቀስ አድርጎ ሳሮንን እኔ ማውራሻለሁ ብሎ ስልኳን ተቀብሎ ያስቀምጠዋን ሶፋ ላይ። ሩትም ትመጣና መርከብ ትላለች ከስልኳ አይታ። ከዛ በኋላ ትወጣለች። ዳዊት ምን ነው ቆየ? መርከብ ነው ከስልኳ ያገኘው። ስለዚህ ይሄ መርከብ ከሳሮን ጋር የሚያገናኘው ነገር አለ ይላታል። አዎ ደግሞ አንዱን መርከብ እኮ ያገኘ ነው የህይወት ስካርፍ ወድቆ ከተገኘበት ላይ ነው ትላለች። ስለዚህ አሁን ቆይ ምንድን ነው መሆን? እሷ ከዚህ ነገር ውስጥ ብትኖርበት ምንድን ነው መሆን ይላል። እሱም እንዲህ ዳዊት እንደዚህ አትሆን፣ እኛ ባረፈድ ቁጥር የህይወት አደጋ ላይ እየወደቀን የሚሄድ ትለዋለች። ስለ ሳሮን እኮ አንቺ አታውቂም። ዛሬ እዚህ ለመድረስ እኮ ሳሮን ናት። ፈጣሪ ሆይ ከዚህ ውስጥ እንዳትገኝ እያለ እሱ እንግዲህ እንትን ያለ ቆይ እንዴት ነው የምንሄድ ይላታል። እሱም ቆይ ጓደኛ ያለ በጂፒኤስ ተመርተን መሄድ እንችላለን ትላለች ማለት ነው። ከዛም መርቃ ስልክ ታወራለች። ቆይ ልጁ ማን ነው ይላታል። ጓደኛዬ ነው፣ አንዳንድ ነገሮችን የሚያግዘኝ። አሁን የምን አስጨነቀ? ና እንሂድ ትልና ይዘው ትሄዳለች። ሳሮንም ወጣ ስልክ ትደውላለች። አግኝተውታል፣ በጂፒኤስ ተመርቶ ይመጣሉ። ስለዚህ ስሙን ቀይረና ላክልኝ፣ እሷን አሰቃይቼ ጣቷን ቆራርጬ ነው የምገላት ትላለች። ህይወት በፊት ያለ ምክንያት የጠለውሽ መስለኝ ነበረ። አንቺ ከባሌ ጋር ሸሸ ገዳሜ ያለሽ፣ አሁን የምጠላበት ምክንያት አለኝ ማለት ነው ትላለች። እነ ዳዊትም እየሄዱ ሳለ ጂፒኤሱ ይጠፋባቸዋል። የተረገመች አውቃለሽ ማለት ነው፣ ጂፒኤሱ ጠፋ በቃ እያሉ ፕሮግራሙ ቆረጣን። ቀጣይስ ምን ይሆን የሚለውን አብረን የምናየው ነው። አመሰግናለሁ።